በሰሜን ኢትዮጵያው ጦርነት ወቅት እንደ ተቋቋመ የሚነገርለትና ህወሓት የትግራይ መከላከያ ሰራዊት የሚለው ታጠቀ ኃይል በፕሪቶሪያው የግጭት ማቆም ስምምነት የህወሓት ታጣቂዎች ተብሎ የሰፈረው ታጣቂም ትጥቅ የማስፈታት መበተንና መልሶ ማቋቋም ጉዳይ ዛሬም አንዳችን ልባት ሳያገኝ 2 ዓመቱን ተሻግሯል። በፕሪቶሪያው ስምምነትና በናይሮቢ የትግበራ ሰነድ መሰረት በአንድ ወር ጊዜ ውስጥ ትጥቅ እንደሚፈታ ቢደነገግም 2 ክረምቶች አልፈው ሶስተኛውን ለመያዝ እየተንደረደረ ይገኛል። የታጣቂዎቹን ዕጣ ፈንታ በተመለከተ ከጠቅላይ ሚኒስትር አብይ አህመድ እስከ ጌታቸው ረዳም ከህወሓት እስከ ብልጽግና የተለያዩ አስተያየቶችን ሲሰጡ ዓለም አቀፍ መገናኛ ብዙሃንም ሽፋን መስጠታቸውን ቀጥለውበታል። ከሰሞኑም ዘ ኒው ሂዩማኒቴሪያን ላይ የወጣው ሀተታም ከነዚህ ውስጥ ይካተታል። ጽሑፉን ከሌሎች መረጃዎች ጋር አሰባጥረን እንደሚከተሉ አሰናድተናል። አብረን እንቆይ። ጽሑፉ እንዲህ ሲል ይቀጥላል። ባለፉት ጥቂት ሳምንታት ከ12000 በላይ የቀድሞ የህወሓት ታጣቂዎች ወይም የቀድሞ ተዋጊዎች ትጥቃቸውን ፈተው ተበትነው ወደ ቀጣዩ የህይወት ምዕራፋቸው ተሻግረዋል። እነዚህ ግን እድለኞቹ ናቸው። የሰሜን ኢትዮጵያው ጦርነት በስምምነት ከተቋጨ ሁለተኛውን ጨርሶ ወደ 3ኛው ዓመት እየገሰገሰ ቢሆንም 250 ሺዎቹ መጻኢ ጊዜያቸው ሳይበየን ወደ ኋላ ቀርተዋል። እነዚህ ታጣቂዎች ትጥቅ አለመፍታትና አለመበተን ብሎም የዲዲአር ፕሮግራሙ መዘግየት ከበድ ያለ የደህንነት አደጋ ደግነዋል። ብዙ ምርታማ ኃይልን ያለ ስራ ማቆየት የሚያስከትለው ማህበራዊ ኢኮኖሚያዊ ኪሳራ በቅጡ አልተጠናም፣ አልተገመገመም። በዚህም የተለያዩ ግራ መጋባቶች ይታያሉ። ከጊዜ ወደ ጊዜ እየጨመረ የሚሄደው ስደት፣ ኢመደበኛ ፍልሰትና በወንጀል ድርጊት ውስጥ መሳተፍ በስፋት የተንጸባረቀ ነው። በዲዲአር መርሃ ግብር ውስጥ ያለፉትም ቢሆን ወደ ማህበረሰቡ ለመቀላቀል የተደረገላቸው ድጋፍ አነስተኛ ነው። የሚደረግላቸው ድጋፍ ጥቅል ወይም ፓኬጅ $800፣ የጥቂት ቀናት ስነልቦናዊ ምክር፣ ፍራሽና የአልጋ ልብስ ነው የተሰጣቸው። ባለፈው ታህሳስ ወር ትጥቅ የማስፈተቱ ሂደት እንደገና ሲጀመርና ከጥቂት ሳምንታት በኋላ ሲቋረጥ በጦርነቱ አካላቸውን ያጡ ተዋጊዎች በትግራይ መዲና መቀሌና በሌሎች ከተሞች የሕክምና ክትትል እንዲደረግላቸው በሰላማዊ ሰልፍ ጠይቀዋል። ሴቶችና አካል ጉዳት ከደረሰባቸው የቀድሞ ተዋጊዎች አብዛኞቹ የቀደመ የሥራ ታሪክ የላቸውም። ስለሆነም የመልሶ ማቋቋም ድጋፉ በትግራይ ክልል ባለስልጣናት ቃል ከተገባው የመሬት ስጦታ በተጨማሪ የክህሎት ስልጠናዎች፣ የስነ ልቦና ምክርና እንክብካቤ፣ የጾታዊ ጥቃት አገልግሎቶች፣ አካል ጉዳተኞችን መደገፍ የሚሉትን ማካተት አለበት ይላል ሀተታው። ይህ ግን ለጋሾች በሚሰጡት ገንዘብና ድጋፍ ላይ እጅጉን ጥገኛ ነው። ለጋሾች ደግሞ የቀድሞ ተዋጊዎችን ትጥቅ ማስፈታት መበተንና መልሶ ማቋቋምን በተመለከተ ድጋፍ ለማድረግ በመርህ ደረጃ የተስማሙት ለበርካታ ዓመታት እንጂ ካለው ችግር ጋር ስምም በሆነ መልኩ አይደለም። በተጨባጭ እጅ ላይ ያለው ድጋፍ አሁን ለተያዘው ምዕራፍ ማለትም እንደ አውሮፓውያን አቆጣጠር እስከ 2025 አጋማሽ ላለው ብቻ ነው። ይህም 60,000 ታጣቂዎችን ብቻ የሚያቅፍ ሲሆን 200,000 ገደማዎቹ በሂደት ውስጥ የሚያልፉት በቀጣዮቹ 3 ምዕራፎች ነው። ጽሑፉ ሲቀጥል በእርግጥ በጀት ብቸኛ ችግር አይደለም ይላል። በህወሓት መካከል የተፈጠረው ሽኩቻና አደባባይ የተሰጠው ክፍፍልም ሌላኛው እንቅፋት ነው። ይህ ደግሞ ጽሑፉ የትግራይ ሰራዊት እያለ የሚጠራቸውን የህወሓት ታጣቂዎች ላይ ተጽዕኖ አሳድሯል ይላል። በእርግጥ ጽሑፉ ብቻ ሳይሆን የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳም በወርሃ መጋቢት አዲስ አበባ ላይ በሰጡት ጋዜጣዊ መግለጫ ለዲዲአር መቋረጥ ዋነኛው ምክንያት እርሳቸው የነበሩበት የአመራር ችግር መሆኑን አመልክተው ነበር። ትግራይ የመረጋጋት አጀንዳ ሊሆን ሲገባው ትኩረታችን ከምዕራብ ትግራይ የተፈናቀለ ከየትም ቦታ የተፈናቀለ ሰው ወመህለስ መሆኑ ሲገባው የተረጋጋ አንጻራዊ ሰላም የነበረበትን መቀለን ሳይቀር የትርምስ ማዕከል ያረገ አደገኛ አስተሳሰብ፣ አደገኛ እንቅስቃሴ ማቆጥቆጥ ብቻ ሳይሆን ሆም ባለንበት ደረጃ ሙሉ ህዝቡን ወደ ትርምስ የገባበት ሁኔታ ፈጥሯል። ይሄንም ትርምስ የፈጠረ ኃይል ግን ደግሞ በ10 ሺዎች የሚቆጠር ታጣቂ ዓላማዬ እስከተፈጸመ ድረስ በዲዲአር ተካትቼ ወደ ሰላማዊ ኑሮ መለሳለሁ ብሎ በጉጉት በሚጠብቅበት ሁኔታ ባለፈው ሲቋረጥ የራሳችን ያመራር አካሄድ የፈጠረው ችግር ነው። እኔ ጻፍኩት ግጥም አድርጌ ደብዳቤ ጻፍኩት ፌደራል መንግስቱ ለምን ያቋርጣል ብዬ ውስጥ ያቋል የፌደራል ኃላፊዎችም ቢያንስ አንተ እንኳን እንዴት እውነት አታወራም ይሉ እውነቱ እኛው ራሳችን በፈጠርነው ትርምስ ምክንያት ነበር የተቋረጠው። ስለዚህ ከ75000 በላይ የዚህ ተጠቃሚ ሆናለሁ ብሎ ይጠብቅ የነበረ ታጋይ ማን ነው ያስቆመው ነገሩን ብሎ አንገታችን ጠፍሮ ያለ አሁንም በ10 ሺዎች የሚቆጠር ታጋይ አለ። ይሄንን የዲዲአር እርምጃ ግን ይሄን ከመፈጸም ይልቅ የቀበሌ ማህተም ወደ መንጠቅ የምንገባበት አካሄድ ስለተፈጠረ
ይሄንን ማስፈጸም ወደ ድረገጹ ጽሑፍ ስንመለስ ይህንን የዲዲአር ሂደት ያስፈጽማል በሚል ስለተቋቋመው ብሔራዊ ተሃድሶ ኮሚሽን ስለሰጠው ማብራሪያና ስለተፈጠረው አለመተማመን የሚያትትበትን ክፍል እናገኛለን። ለአውሮፓውያን አቆጣጠር በ2023 አጋማሽ ታንኮች፣ ሮኬቶች፣ የአየር መቃወሚያዎችን ጨምሮ የተለያዩ ጦር መሳሪያዎች ርክክብ ሲደረግ ነበር። ይሁንና ህወሓት አስረክቧቸዋል የተባሉትን በማየት የጦር መሳሪያ ክምችቶች ላይ ጥያቄ ተነሳም። ካስረከባቸው በተጨማሪ በርካታ የጦር መሳሪያዎች አሉ የሚል ጥርጣሬንም አጫረ። ይህን ተከትሎ የፌደራሉ መንግስት የትጥቅ መፍታቱ ሂደት ህልው እንዳይሆን ህወሓት ዳተኛ ሆኗል ሲል ህወሓት ደግሞ ትጥቅ መፍታቱና መበተኑም ትግራይን ያለበቂ የጥበቃ ኃይል ያስቀራታል አለ። በእርግጥ በፕሪቶሪያው ስምምነት መሰረት የህወሓት ተዋጊዎች ትጥቅ ፈተው የሚበተኑት ከአገር መከላከያ ሰራዊት ውጪ ያሉ ታጣቂ ኃይሎች ሲወጡ መሆኑን ይደነግጋል። ጌታቸው ረዳ ስልጣን የተረከቡት ሌተናንት ጄኔራል ታደሰ ወረደ በእርሳቸው የሚመራው ክልላዊ መንግስት ዋነኛ ዓላማ የትግራይ ክልልን የግዛት ወሰንን ማረጋገጥና የተፈናቀሉትን ወደ ቀያቸው መመለስ መሆኑን ከሰሞኑ ተናግረው ነበር። ፕሬዝዳንቱ ይህን ያሉት በኢትዮጵያ ከጀርመን አምባሳደር ጋር መረበራቸው ውይይት ላይ ነው። ጄኔራል ታደሰ የፌደራል መንግስት ከመከላከያ ሰራዊት ውጪ የሆኑ በእነዚህ አካባቢዎች የሚገኙ ታጣቂዎችን ከአካባቢው ሊያስወጣቸው ይገባል ሲሉ ተናግረዋል። ሌተናንት ጄኔራል ታደሰ ወረደ የተፈናቀሉ ዜጎችን ወደ ቀያቸው መመለስ የሚሆን የትግራይ ህገ መንግስታዊ ግዛቶች ከጦርነቱ በፊት ወደ ነበረበት እንዲመለስ ማድረግ የፌደራል መንግስት ኃላፊነት መሆኑን የገለጹ ሲሆን በትግራይ ትልቁ የፖለቲካ ርዕሰ ጉዳይ የተፈናቀሉ ዜጎች ወደ ቀያቸው ማስመለስና የትግራይ ህገ መንግስታዊ ግዛቶችን ማረጋገጥ የሚለው ነው ሲሉ መናገራቸውም ተዘግቧል። በተጨማሪም የመጀመሪያው ዙር ታጣቂዎችን ወደ ማህበረሰብ የመቀላቀል ተግባር እስከ መስከረም ይጠናቀቃል። ሁለተኛው ዙር ግን ከክልሉ ግዛት መከበር ጎን ለጎን የሚፈጽሙ ነው ሲሉ መናገራቸውን ጽሕፈት ቤታቸው አስታውቋል። ፕሬዝዳንት ታደሰ ሁለተኛው ዙር የክልሉን የቀድሞ ታጣቂዎች ትጥቅ ማስፈታትና ወደ ህብረተሰቡ የመቀላቀል ተግባር የሚከናወነው ተፈናቃዮችን ሙሉ በሙሉ ወደ ቀያቸው መመለሳቸውና ህገ መንግስታዊ የትግራይ ግዛቶች መመለሳቸው ሲረጋገጥ ጎን ለጎን በትይዩ የሚፈጸም ነው ማለታቸውንም አክሏል። ወደ ጽሑፉ ስንመለስ ለቀድሞ ተዋጊዎች ትጥቅ አለመፍታት ግን ቀደም ሲል የተዘረዘሩት ብቸኛ አክሎች አይደሉም ይላል። አክራሪ ሃርድ ላይነር የህወሓት አመራሮች የቲዲኤፍ ታጣቂዎችን በተለይ በጌታቸው ረዳ የሚቀነቀነው የለውጥ ትርክትና በብቸኝነት ተቆጣጥረው ለመቀጠል ለሚፈልጉት ስልጣን ስጋት ለሆነባቸው እንደ ዋስትና አድርገው ይጠቀሙባቸዋል። ከዚህ በተጨማሪ ጠቅላይ ሚኒስትር አብይ አህመድ ከአንድ ዓመት ወዲህ ደጋግመው የሚያሰሙት የቀይ ባህር አጀንዳ አዳዲስ የኃይል አስተላለፎችን አዋልዷል። በዚህም የደብረ ጽዮን ህወሓት አንጃ ከኤርትራ ጋር ግንኙነት እያደረገ መነገሩ ሲሆን የፌደራል መንግስቱም ይህን አንጸባርቆታል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በመጋቢት ወር መጀመሪያም በትግራይ ክልል ያለውን ሁኔታ በተመለከተ በአዲስ አበባ ለሚገኙ ዲፕሎማቶች ማብራሪያ በሰጡበት ወቅት ይህንኑ ክስ አቅርበው ነበር። ጌዲዮን በደብረ ጽዮን የሚመራውን የህወሓት ክንፍ አመራሮች ለኢትዮጵያ ጠበኛ ከሆኑ የውጭ ኃይሎች ጋር ግንኙነት እየፈጠሩና እየተባበሩ መሆኑን በመጥቀስ ከሰው ነበር። የውጭ ጉዳይ ሚኒስትሩ ግንኙነት የተፈጠረው ከየትኛው ሀገር ጋር እንደሆነ በግልጽ ባይጠቅሱም ጊዜያዊ አስተዳደሩ የቀድሞ ፕሬዝዳንት ጌታቸው የተወሰኑ የህወሓትና የትግራይ ወታደራዊ አመራሮች ከኤርትራ ጋር ግንኙነት እያደረጉ ነው የሚል ክስ በተደጋጋሚ ሲያቀርቡ ነበር። ይሁንና ባለፈው ሚያዝያ አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በፈረሙት የቃል ኪዳን ሰነድ ላይ ለክልሉ ጊዜያዊ አስተዳደር ከተሰጡት ኃላፊነቶች መካከል ከህገ መንግስታዊና ህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ የሚለው ይገኝበታል። ይህም ማለት በሌላ አገላለጽ ከውጭ ኃይላት ጋር ግንኙነት እናደርግ ነበር እንደማለት አድርገው የወሰዱት አልጠፉም። ይህ በእንዲህ እንዳለ ታዲያ የትግራይ ክልል ጊዜያዊ አስተዳደር በትናንትናው ዕለት ባወጣው መግለጫ ከማንኛውም የውጭ ኃይል የሚደረግ ዓላማውና ስትራቴጂካዊ ስልቱ ያልታወቀ ግንኙነት ተቀባይነት የለውም ብሏል። ይህን መሰሉ ግንኙነት የትግራይ ክልል መንግስት አልባ የሚያደርግ አደገኛ አካሄድ ነው ሲልም ጊዜያዊ አስተዳደሩ አቋሙን አስታውቋል። የትግራይ ህዝብ ህልውናና ብሔራዊ ጥቅሙን ለማረጋገጥ ሰላማዊ የፖለቲካ ትግል እያካሄደ መሆኑን የጠቀሰው መግለጫው ዋናው ጥያቄ ፕሪቶሪያው ስምምነት ሳይሸራረፍ ተግባራዊ ይደረግ የሚል እንደሆነ አስገንዝበዋል። እንግዲህ የቀድሞ ተዋጊዎች ትጥቅ መፍታት ጉዳይ በእነዚህ ዓላማዎችም ጭምር የሚወሰን ነው። ባለፈው መጋቢት ወር በፓርላማ ማብራሪያ የሰጡ ጠቅላይ ሚኒስትር አብይ አህመድ ዲዲአር በተሟላ ደረጃ ለመፈጸሙን አምነው ይህም በቀዳሚነት የትግራይን ህዝብ ይጎዳል ማለታቸው ይታወሳል። ያም ሆኖ በስምምነቱ መሰረት የሚጠበቁ በበቂ ያልተፈጸሙ ጉዳዮች አሉ። አንዱ ዲዲአር ነው። የተወሰኑ ሙከራዎች ቢኖሩም ዲዲአር በተሟላ መንገድ አልተፈጸመም። ዲዲአር አለመፈጸሙ ፕራይመሪሊ የሚጎዳው የትግራይ ህዝብን ነው። ማስተማር፣ መቆፈር፣ አገር ማልማት የሚችሉ ወጣቶች በወታደር ስም ተቀምጠው ለትግራይ ክልል የሚሄደውን በጀት እንዳለ ለቀለብ የሚያውሉት ከሆነ ትግራይ ውስጥ ልማት አይመጣም ማለት ነው። በቢሊዮን የሚቆጠር ገንዘብ ነው ለነዚህ ሰዎች የሚውለው በየዓመቱ በየወሩ። ያ ገንዘብ ለልማት ቢውል በርካታ ጠቀሜታ ሊያመጣ ይችላልና ዲዲአሩ ለአጠቃላይ ሰላም ብቻ ሳይሆን ለትግራይ ህዝብ ተጠቃሚ ስለሚያደርግ በተሟላ መንገድ መፈጸም ይኖርበታል። ወደ ሸገር ታይምስ ተከታታዮች ለዛሬ ያሰናዳንላችሁ ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰግነን። ጤና ይስጥልን።
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።